አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ኢትዮጵያን እስቲ ላሳያችሁ። እንግዲህ ኢትዮጵያን አይሾ ስፒድ በኢትዮጵያ ምድር መልክ አበርክቶለታል። ተውፊቅ ያሳየው ትህትናና የሰጠው ስጦታ የገንዘቡ መጠን ሳይሆን ከልብ በመነጨ ኢትዮጵያዊነት እሴት እንደ ተውፊቅ ያሉ እንግዳ አክባሪ ወጣቶች ሀገራችን መልካም ገጽታ ለዓለም በማስተዋወቅ ረገድ ትልቅ ሚና አላቸው። ክብር ለእንግዳ ተቀባዩ ተውፊቅ ድል ጋዛ ይላል። እኛም እናመሰግናለን። ተውፊቃችን የባድ ወልድ ያሾክርና እና አንዳንድ ነጋዴዎች ነበራችሁ ተልኩም አልማህም እና በዚህ መልኩ ኢትዮጵያን እያስተዋወቀ ለዓለም በጣም ብዙዎቹ አልቅሰዋሉ። ያኔ አፍሪካን እንደዚህ አንጠብቃትም፣ በቃ የሆነች ድሃ ሀገር ነበር የምትመስለን እያሉ በጣም እያለቀሱ ነው። ሌሎች አፍሪካ ሀገራትንም እኔ ትንሽ ለማየት ሞክሬ ነበረ፣ ግን እንደ ኢትዮጵያ አያምርም። ሀገሬ ስለሆነች ነው እንዴ አላዳለውም፣ ግን የምሬ ነው። በጣም ነው የምታምረው ኢትዮጵያ። አላህ ሰላምሽን ያብዛው ሀገሬ። ለህዝብሽ ለራስሽ ሰላም ተመኘውልሽ። እንግዲህ ይሄ አይሾ ሲል ማለት ነው የሱ ነው እና ሙስሊም ነው አሉ። ለማን ነበር ፍልስጤሞችን ይረዳል አሉ። ሀታ ሮናልዶ ራሱ ፍልስጤሞችን የወርቅ ጫማውን ሽጦ ለነሱ ረሃ አድርጓል። በጣም እኔ ፍልስጤማውያን እንጃ ልቤን ነው የሚሰብሩት የእነሱን ሳይ ማለት ነውና እስቲ ያለቀሱትን ብላ አስገባላችሁ። እኔ ማልቀሻለሁ ትንሽ Like we was lied to. We was really lied to. The music in Africa is just so beautiful. I used to think the only song in Africa was Waka Waka by Shakira. Come to find out, they got Davido. Man, this whole time, bro, they made us fucking think Africa was such a poor country, bro. Such a place you wouldn't want to be at, bro. And Speed is single-handedly changing my perspective on life. Like the music in Africa, the culture, everything, every single aspect of Africa just makes my insides feel so good, bro. And it makes me just want to leave America. Bro, I feel like America is the trap. So I'm watching iShow Speed in Ethiopia at the moment, right? And one of the things that baffled me, right, was day in 2018, right? We're in 2026. Day in 20, Black Africans, we celebrate our freedom. They celebrate their victory. Oh my God! I just watched iShow Speed in Ethiopia show the nightlife. Baby, that thing is gorgeous. Oh my God! This is Ethiopia. It is so gorgeous. Oh my God! Look at this city. Wow. I gotta do it back to it. I gotta do it right. Oh my God, that is gorgeous. W Stream, bro. W Stream. I'm about to show the nightlife of Ethiopia. Oh, yes. I'm about to show y'all a drone shot of Ethiopia. It looks crazy at night. Like, go ahead, go to drone, go to drone, go to drone. Ethiopia, the cradle of humankind. Go to drone, man. This is the nightlife in Ethiopia. Oh, yes. Drone's still right there. Oh, go, yes. Drone, go. What is he doing? Ethiopia? Chat, do y'all see it? What? I can't tell if they see it or not. But chat, this is the nightlife of Ethiopia, chat. Is it still on there? Africa, I'm burning. Africa, I'm chaos. Africa is not country. Africa. እዚህ ያስለቀሰው እንግዲህ አፍሪካ በቃ ምንም ናት ነው የሚሉት ሌሎቹ ማለት ነው። ነጮቹ እንደዛ አስተሳሰብ ስላላቸው ነው እሱ ያስለቀሰው እና በዚህ ልክ ስሜታዊ የሆኑት እኔ ራሱ አዘንኩ ማለት ነው። እና ኮርቻለሁ የምር አሜዚንግ ያለሽ እና
አሁን ደግሞ እስቲ አይሾ ስፒድ ምን አደረገ ከዚህ በፊት ላሳያችሁ ቪዲዮ ላስገባላችሁ። አንድ ቪዲዮ ልጋብዛችሁ። የሚቀጥሉ ቀናት ወደ ሀገራችን ይመጣል ተብሎ የሚጠበቀው እጅግ በጣም ዝነኛው አይሾ ስፒድ አንድ ወጣት ደቡብ አፍሪካ ላይ በነበረው ቆይታ ላይ ከፍልስጤም ነኝ ከጋዛ ነኝ ካለው በኋላ ያደረገው ነገር እጅግ አስገራሚ ነበረ። ቪዲዮ ልጋብዛችሁና እንመለስበታለን፣ እናወራበታለን ማለት ነው። ጁማ አይደለ ሰግዳችሁ መጣችኋል። ሰለላሁ ዐለይሂ ነብይ እንመለከት ቪዲዮ። I'm from Gaza. Are you from Gaza? Yeah. Hey, how much is the haircut? Keep it for the free. What? No, keep it for the free. It's fine. No. Just do Palestine. Just. No, here, just keep it. ምን መሰላችሁ የተፈጠረው? እንግዲህ በጉብኝት ላይ ያለው ዝነኛው አይሾ ስፒድ ማለት ነው ደቡብ አፍሪካ ላይ በነበረው ቆይታ ላይ ጸጉር ቤት እንግዲህ ጸጉር ሊቆረጥ ይገባል። ታዲያ ጸጉሩን ተስተካክሎ ያው በወሬ መሀል ከጸጉር ቆራጩ ጋር ያው ኬት እንደሆነ ሲጠይቀው ነገር የለም ከጋዛ ነኝ ያለው ፍልስጤማዊ መሆኑን ሲነግረው እንግዲህ አይሾ ስፒድ ፕሮ ፓለስታይን ለፍልስጤማውያን ልዩ ፍቅር ያለው ሰው ነው። ይሄ ነገር በሰፊው ይታወቃል። በዚህ ጉዳይ ይተቻልም ይወደዳልም፣ ያው እኛ እንወደዋለን ትላለን። እና ታዲያ የዛኔ ነበረ ከኖርማል ክፍያው ጭማሪ $5000 ቲፕ የሰጠው ማለት ነው። እንግዲህ ፍቅሩን ለመግለጽ ነበር እንደተመለከታችሁት ማለት ነው። አይሾ ስፒድ ባለፈውም አንድ ቻሌንጅ ሰጥቶት ሚስተር ቢስት ከሱ ቻሌንጅ ካሸነፈው ግማሹን $50000 ለፍልስጤማውያን ዶኔት አድርጎ ነበር፣ ድጋፍ አድርጎ ነበረ። ከዚህ በተጨማሪ ደግሞ በትልልቅ መድረኮች ላይ ተጽዕኖ ፈጣሪነት ተጠቅሞ ፍሪ ፓለስታይን ምናምን እያለ ብቻ ለፍልስጤማውያን ያለውን ድጋፍና እንትን ለማሳየት ይሞክራል ማለት ነው። ታዲያ ይህ ሰው ከሰሞኑ ወደ ሀገራችን ይመጣል በሚቀጥሉ ቀናት ተብሏል። ይሄ ደግሞ ለሀገራችን እጅግ በጣም ትልቅ ነገር ነው። ገጽታ ግንባታ ላይ የሚሰራው ስራ ትልቅ እንደሆነ በሰፊ ሰምታችኋል ብዬ አስባለሁኝ። ታዲያ እኔ ማን ነኝ ብዬ ልለምነው ትላለህ? ከየት ነው የመጣሁት ብዬ ለተለበለ ፍልስጤማዊ ያለበለው እንዴ? ምንም አይመስልም። ኤኒዌይስ ገጽታ ግንባታ እንዳይበላሽ ጊቭ ሚ መኒ ነምበር እንዳትሉ ተብላችኋል። እግሬም ላስተላልፍላችሁ ማለት ነው። ለማንኛውም አንተናን የታኩርን ፎቶ ጀምራ ይዤላችሁ ነበረ። በትናንትናው ዕለት ወደ ደብረ ብርሃን ተጉዘን ነበረ። ባለፈው ከእናንተ የሰበሰብነውን ገንዘብ እንግዲህ እነዚህ ሁለቱ ወጣቶች ለፍልስጤማውያን በጣም ትልቅ እንትን ነው ያደረጉት። ይሄ ብር እንትን ላሉ ይሄ ደግሞ የወርቅ ጫማውን የተሸለመውን ነው ሮናልዶ ልግስ ያደረገው። ወይ በጣም ነው ደስ ያለኝ ሀቂቀተን በጣም ማለት ነው። እነሱን የሚረዳ ሰው በቃ ለኔ አንደኛ ነው። እና ይሄ ሲያገኘው ሮናልዶ ራሱ ሲያገኘው በጣም ነበር እንትን የጨነቀው አሉ። በቃ ፌንቱን ለበንቶላሉ። እና እስቲ ምን ተሰማችሁ? የምር ኢትዮጵያ በመሆናችሁ ኢትዮጵያ ሀገራችን እንደዚህ ሰው የምታስለቅስ ከሆነ ሰላሟን አትመኙ? ሁላችሁም እንደምትመኙ እርግጠኛ ነኝ። ማን እንደ ሀገር የምር ያው ብዙዎቻቸው ለኛ ያላቸው ግምት በጣም ከባድ ነው። ግን ደግሞ በዚህ ገጽታቸው መቀየር ለዓለም ኢትዮጵያ ማሳየት በጣም ትልቅ ነገር ነው። እኔ ትልቅ ነገር ነው ብዬ ማስበው እና አልሐምዱሊላህ እና በዱዓ በርቱ። ሀገራችን ሰላም ያደርግልን። ለህዝባችን ሰላም፣ ለሀገራችን ሰላም። ወጥቶ ከመቅረት አላህ ይጠብቃችሁ፣ አግኝቶ ከመጣት አላህ ይጠብቃችሁ። ያው ደስ ይላል ኢትዮጵያ በእንደዚህ ከፍ ብላ ስትታይ። መቼም ማንም ሀገሩን የሚጠላ ሰው የለም፣ በሀገሩ ሊኖር የሚጠላ ሰው የለም። ሰላሟን አላህ ይመልስልን ነው የሚባለው። ማን እንደ ሀገር። አልሐምዱሊላህ በጣም ደስ ብሎኛል። እናንተንም ደስ እንደሚላችሁ እርግጠኛ ነኝ ማለት ነው። እና እኔ ልጁን ከዚህ በፊት አላውቀውም። እንግዲህ ኢትዮጵያ ሲገባ ነው ሰው ሁሉ ዓለም ሁሉ ስለሱ ያወራል። ተጽዕኖ ፈጣሪ ነው። የዩቲዩበር በቃ ስንት ሚሊዮን ተከታይ ነው ያለው አሉ። እንግዲህ አስቡ ያ ሰላም። እና እኛንም አላህ ፌመስ ያደርገን፣ ግን በጥሩ ነገር ፌመስ ያደርገን። የምር በጥሩ ነገር ጥሩ ምን ሰራ ያደርገን። እንደዚህ መጥፎ ለመስራት አይደለም ፌመስ መሆነው። ጥሩ ነገር ለሰው ልጅ ጥሩ ማሰብ ጥሩ መስራትን ኢንሻአላህ እንመኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።